ብላክ ኢኮኖሚ ኤክሰለንስ ምንድነው ልትሉ ትችላላችሁ? በ10 ዓመታት ውስጥ ለ1 ቢሊዮን ጥቁር ህዝቦች አገልግሎት የሚሰጡ የተለያዩ ኢንቨስትመንትና የንግድ ተቋማትን የመገንባት ትልም አልሟል። ይህ ብቻ አይደለም። 1 ሚሊዮን የሚደርሱ ጥቁሮችን ሚሊዮኔር የማድረግ ዓላማም አለው። እንዴት አድርገው ካላችሁ ገበሬውንና ስራ አጥ የሆነውን ወጣት በማሳተፍ ምክንያቱም በርካታው ጥቁር በግብርና ላይ ህይወቱ የተመሰረተ ነው። ወጣቱም ስራ በማጣት እየተሰቃየ ነው ይሉናል። እነማን ናቸው? የትሳሉ ካላችሁ እንግዲህ ዛሬ እንግዳ አድርገናቸዋል። ፐርፐዝ ብላክ በሚል ሀገራችን ውስጥ መጥቶ አንድ አክሲዮን ምስረታውን በይፋ መጨረሱንም ሰምተናል። እንዴት ነው ምንድነው እያለን እየተጠያየቅን ስለ ሀገራችን ግብርናም አንዱን እያነሳን ሌላውን እየጣልን አብረን እንቆያለን። ጤና ይስጥልኝ። የነጋገር ፕሮግራማችን ተጀምሯል። እንግዲህ በዛሬው የዚህ የነጋገር ፕሮግራማችን ዶክተር ፍስሐ እሸቱን እዚህ ዋልታ ስቱዲዮ ድረስ ጋብዘንላችኋል። ዶክተር ፍስሐ እሸቱ እንግዲህ የሚታወቁት በመጀመሪያ የዩኒቲ የተባለውን ኮሌጅ በማቋቋም ነው። እንግዲህ ዩኒቲ ከመሆኑ ወይም ከመባሉ ዛሬ የምናውቀው ዩኒቨርሲቲ ድረስ ከመድረሱ በፊት እንደቀላል በአንድ የላንጉዌጅ ወይም የቋንቋ ትምህርት ቤት እንደተጀመረ በርካቶች ያነሳሉ። ከዛም እያደገ የመጀመሪያው የግል ኮሌጅ እስከመሆን በዩኒቨርሲቲ ደረጃ መሆን እያገለገለ መሆኑን ሰምተናል። ዶክተር ፍስሐ እሸቱን እንኳን ደህና መጡ እንላለን። በጣም እግዚአብሔር ይስጥልኝ። እንኳን እናንተም ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ይባርክልኝ። እንግዲህ ብዙ ሰው ጥያቄ ሊሆን ይችላል ዩኒቲን ድንገት ነው ሸጥ አድርገው ወጥተው የሄዱትና ምን ሆነው ነው የሄዱት ለምን ነበረ ቢባል ምን ብለን እንመልሳለን? የኋለኛው ረስተን ወደፊት ብንሄድ ይሻላል። የነበረው በጊዜው የነበረው ተጨባጭ ሁኔታ እኔ በበኩሌ ብዙም ሊያስራኝ ስላልቻለና ከአቅሜ በላይ ስለሆነ በዛ ሰዓት መወሰን የነበረብኝ ነገር እንግዲህ አንዳንድ ጊዜ ሁሉም ነገር ሲዘጋጋብሽ ምን ሲል ሜቢ እኔ ነኝ ታርጌቱ የሚለው ነገር ላይ ትደርሻለሽ እና በዛ የተነሳ ነው መወሰን ስለነበረብኝ ያው ሌላ ሊሰራ ለሚችል ሰው አሳልፎ መስጠት ይሻላል ብዬ ወስኜ ሄድኩት። ምንም አልቆጨውትም አልጸጸቱትም? አሁን ዩኒቲ የደረሰበትን ሲያስቡ እንደዚህ ዋለ ቁጭትማ እኛ ዩኒቲ ስንጀምረው እኮ በተደጋጋሚ ገልጫዋል። ይሄን ነገር በጣም ብዙ ራዕይ ነበረ። የአፍሪካ ሃርቫርድ እናደርገዋለን ብለን ነው ስንንቀሳቀስ የነበረው። ብዙ ዛሬ የምናወራቸው ፕሮጀክቶች የዛሬ 16 17 ዓመት ነው የጀመርናቸው እና ያን የጠፋ ጊዜ ወደ ኋላ ሄደሽ ስታስቢ ይቆጫል። ግን አንዳንድ ጊዜ ደግሞ በቃ እግዚአብሔር ካልፈቀደ አይሆንም። ስለዚህ ያለፈው አልፎ ብሎ ባለፈው ላይ መቆጨቱ ምንም አያደርስም። ለወደፊቱ እዛ ላይ ትኩረት አድርገው የሚሄዱ ነው እንጂ ብዙ ሊሰራ የሚችልባቸው አጋጣሚዎች እንደነበሩ ነውና ያለም ሆኖ ትንሽ ያሳዝናል። እንግዲህ እኔ ያነሳሁት ባንድ ምክንያት ነው። ያው እርስዎ እንዳሉት ረስተን ወደፊት ብናስብ ይሻላል ብለዋል። እስማማለሁ። ግን ምናልባት አንዳንዴ የኋላም ነገር ጥሩ ነው። አሁን ትልቅ ፕሮጀክት፣ ትልቅ አላማ፣ ትልቅ ነገር ይዛችሁ እንደመጣችሁ በተለያዩ ሚዲያዎችም እንደዚህ የተጻፉ ነገሮችንም እያነበብን ከናንተም ጋር ባለን ኮሙኒኬሽን ለማወቅ ችለናል። ግን ተመሳሳይ የሆነ የፖለቲካ ችግር ቢገጥሞት ትተውት እንደማይሄዱ በመናቃለን። እኛ እውነት እንነጋገር ከተባለ ፐርፐዝ ብላክ ኢትዮጵያን ወደዚህ ዘን ፐርፐዝ ብላክ በአጠቃላይ ከብላክ ኢኮኖሚ ኤክሰለንስ እይታ አኳያ ወደ ኢትዮጵያ ይዘን ስንመጣ ብዙ ፍጭት ተደርጓል። አሁን አንቺ ያነሳችው ጥያቄም አንዱ ጥያቄ ነው። ወደ ይሄን ነገር እንግዲህ ጥናት ሲደረግ ይሄ ፐርፐዝ ብላክ ትልቅ ነው። ኢትዮጵያ ላይ ፎከስ ብቻ ያደረገ አይደለም፣ በሙሉ አፍሪካና ጥቁር ህዝብ ላይ ፎከስ ያደረገ ነውና ሞዴል ፕሮጀክቱን የት እናድርገው የሚባል ሐሳብ በተነሳበት ጊዜ ብዙ የሐሳብ ፍጭቶች ነበሩ። እንደ ሩዋንዳ ያሉ ሀገሮች፣ ሌሎችም ዌስት አፍሪካ ያሉ ሀገሮች ላይ ሐሳቦች ነበሩ፣ እንቅስቃሴዎችም ተጀምረው ነበረ። ነገር ግን ወደዚህ ኢትዮጵያ ይዘነው ስንመጣ ያየናቸው ብዙ ተግዳሮቶች አሉ። እንግዲህ በዘመኑ ቋንቋ ተግዳሮት የተባለው ነገር አለ። እነዛ ቻሌንጆች ወይም ተግዳሮቶች አይተናቸዋል። አንዱ ያነሳችው ጥያቄ የፖለቲካ ችግር ቢገጥም እሱም አይደለም። በተለይ የዛሬ ዓመት አካባቢ ይሄን እንቅስቃሴ ስንጀምር ኢትዮጵያ ውስጥ የነበረው የሁኔታው ራሱ እንግዲህ እዛ እንደምንሰማው በጣም ያስፈራ ነበር የነበረው። እርስ በርስ ግጭቱ ምኑም ከፍተኛ ደረጃ የደረሰበት ጊዜ ስለነበረ ብዙ ሰው አብዳችኋል ወይ ኢትዮጵያ እንዴት ሄዳላችሁ የሚባልበት ነገር ነበር የነበረው። አሁንም ለምርጫው ጋር በተገናኘ ሰው ወደዛ የሸሸ በነበረበት ሰዓት እኛ ወደዚህ ስንመጣ እንዴት ነው የሚል ነው። ግን ይሄ ለኛ ማለት ነው the only reason ውጡ ተብለን እስካልወጣን ድረስ ጥለን አንወጣም። ምክንያቱም ይሄን ሁሉ ችግርና ይሄን ሁሉ መከራ ግንዛቤ ውስጥ ከተን
ነገር ግን ሊያጋጥመን የሚችለው ችግር ካለው ሂስቶሪክ ኦፖርቹኒቲ አኳያ ማለት ታሪካዊ እንደምታ ወደፊት ከሚኖረው ማለት ነው። ይሄ ምክንያቱም የጥቁር ህዝብን ታሪክና ዕጣ ፈንታ ልቀይረው ብለሽ ስትነሽ ቀላል ነገር አለ። እኛ እንዳውም በእኛ አካባቢ ዳግማዊ አድዋ እያልነው ነው እና እንደዚህ አይነት ሀሳብ ይዘሽ ስትነሽ ይህን እድል እኛ ኢትዮጵያ ውስጥ ስንገባ ለሌላ ለምንም ሀገር አሳልፈን አንሰጥም ብለን የገባ ነው እና ያ ስለከበደ ይዘነው መተናል። እንግዲህ ከዚህ በኋላ ምን ጋራንቲ ያለ ጥላችሁ ላለመሄድ ላልሽው የኢትዮጵያ ህዝብ አንፈልጋችሁም ብሎ ካባረረን መቼስ ምንም ማድረግ አንችልም። አቅማችን በፈቀደ መጠን ግን ይሄ ሂስቶሪክ ኦፖርቹኒቲ ከዚህ ሀገር እንዳያመልጥ የሚቻለንን ያህል እናደርጋለን። የኢትዮጵያ ህዝብ ነው የኢትዮጵያ መንግስት? የኢትዮጵያ ህዝብ መቼም አይደለም ከዩኒቲ አስጥሎ ያስኬዳችሁ ይሄ ነው መነሻችን እሷ ስለነበረች። ምክንያቱም እንደው አላማችሁና ሊገጥሙን የሚችሉ ተግዳሮቶች ብላችሁ ካስቀመጣችኋቸው ውስጥ ስላየሁኝ ነው። አንድ ነገር ሲጀመር ያው ሪስክ ሳይወሰድ ስለማይጀመር እንደው ክላሪፋይ ምንድነው አየሩን አጥርተን ነው ወደ ጉዳዩ እንድንገባ ህዝቡንና መንግስትን እንለየው ነው። በእኛ በኩል እንዳልሽው ነው። መንግስት እንግዲህ አላሰራም ብሎ መንገዱን ሁሉ ከዘጋ እንዳንንቀሳቀስ ግን አሁን ባለው ሁኔታ የኛ ግምጋሙ እንደዛም አይደለም። ፕላስ እኔ በፍጹም እውነቴን ነው የምልሽ አውቀዋለሁ። ብዙ ነገር አይቼበታለሁ። የድሮውን ሁኔታ ከመታሰር አልፎ 2 ዓመት በላይ ፍርድ ቤት የተመላለስኩበት ጉዳይ ነው። አይ ነው ከዚህ በፊት የነበረ ሁኔታ። አሁን ደግሞ ያለው ሁኔታ በጣም የተቀየረ ነው። ከመጣንበት ጊዜ ጀምሮ የመንግስት ተቋማት ከኛ ጋር ለመስራት ፍጹም ፈቃደኝነት ማሳየት ብቻ ሳይሆን እንደዚሁ ኑና ቢሮአችን ገብተን ሰምተው መለያየት ብቻ ሳይሆን በተጨባጭ ዴይ ቱ ዴይ አብረን እየሰራን አሁን በአርብ ዕለት የጋራ መድረክ አቋቁመን የምክር ቤት ተቋቁሟል። የጋራ ምክር ቤት ይሄንን ፕሮጀክት እሱም አይደለም ፐርፐዝ ብላክ ኢትዮጵያን አይደለም ፐርፐዝ ብላክ አፍሪካን ወደ ኢትዮጵያ ለማምጣት ቆርጦ የተነሱ የመንግስት ተቋማት እንዳሉ አይተናል። በምንም ተአምር ዲያስፖራ ኤጀንሲ፣ የጆብ ክሪኤሽን ኮሚሽን፣ አቶ ንጉሱ፣ ወይዘሮ ህይወት የሴቶች ወጣትና የህፃናትና ወጣቶች ሚኒስትሯ፣ ሌሎችም በምንም ተአምር ይሄንን ህግ ማስቀየር ካለብን እናስቀይራለን የሚል አቲቲዩድ ነው ያለው እና በእኔ እምነት እውነቴን ለመናገር ብዙም በመንግስት በኩል ያስፈራናል ብዬ የምጠብቀው ነገር የለም። ግን ያ ማለት ቻሌንጅ አይኖርም ማለት አይደል። እርግጠኛ ነኝ ነገ ቦታ ጥየቃ ስንሄድ ብዙ መሰናክሎች ሊገጥሙ እንደሚችሉ እናውቃለን። አልጋ በአልጋ እንደማይሆን እናውቀዋለን እና አንዳንዴም ደግሞ መሰለሽ እድሜም ከፍ ሲል ነው መሰለኝ መረጋጋቱም በዘመኑ ቋንቋ ትዕቢቱም ይቀንሳል መሰለኝ እና ጥሩ ፖዚቲቭ ምንድን ነው ማሰቡ ምኑም አለ። ግን እስካሁን ድረስ በነበረው ሁኔታ በጥሩ ሁኔታ ነው እንግዲህ የተቀበሉን። ይሄም ይቀጥላል ብዬ ተስፋ አደርጋለሁ። በኩል በጣም ጥሩ። ይሄን ያህል እንደመነሻ አረ ችግር የለም መቀጠል እንትቻለሽ። ይሄን ያህል እንደመነሻ ካወጋ ምንም ችግር የለም። እንግዲህ ይዛችሁት የመጣችሁትን ሀሳብና ዓላማ እንመልከተው። ምናልባት አንዳንዶች ሲያነሱ እንደዚሁ ከታዘብን ትልልቅ ስኮላሮች ራሱ የሚጽፏቸውን ጽሁፎች ብናይ እንደው ዓለም ራሱ ብሔርተኝነትን እንደ ፋሽን አድርጋ ይዘዋለች እየተባለ ነው። ብዙዎቻችን እኛ ሀገር ብቻ ያለ ነገር ይመስለናል። 21ኛው ክፍለ ዘመን ይሄኛው ክፍለ ዘመን ላይ ሌሎቹ እንደዚህ ደርሰዋል፣ እንደዚህ ሆነዋል፣ እኛ ብቻ ነን በብሔር የምንባለው እንደዚህ የቤት ስራ ተሰጥቶና ምናምን እንላለን ብዙዎቻችን። ነገር ግን እንደው ይሄ ብሔርተኝነት የሚባለው ነገር አሁን ለምሳሌ ብናየው ራሱ ከዚህ ዓላማ ራሱ ቢነሳ አይደለ የጭቆናውን ወይም ደግሞ የመገለሉን የመገፋቱን ኢኮኖሚካል የሆነውን ችግር ለመቅረፍ በኢኮኖሚካል ሆነ የጥቁርና የነጭን ልዩነት በሌላ ነገር ማሸነፍ አይችልም ከሚል ሀሳቦችና መንደርደሪያዎች የመነጨ ይመስላል። በርካታ ተቋማትም የህዝብም በተደራጀም ባልተደራጀም መልኩ እና ብላክ ላይቭ ማተርስን የመሳሰሉ ነገሮች ተቋቁመዋል እና እንደው ያላቸው ግንኙነት ይሄ ለምን እንዳስፈለገ እንዴት አሰባችሁት? እንዴት ተጀመረ ብለን እንጀምራለን። ያ በጥሩ ሁኔታ ነው ያስቀመጥሽው። እንግዲህ እንዴት ነው ብዙ ጊዜ ቆም ብሎ ነገሮችን ማገናዘብና ማየት አካሄድሽን ጥሩ እንዲሆን ያማረ እንዲሆን አንዱ የመጀመሪያው ሪኳየርመንት ወይም ሁኔታ ነው እና በእኛ እምነት እንግዲህ ወደኋላ ሄደን ስናይ ጥቁሮች እስካሁን ድረስ ችግሮቻቸውን ለመፍታት ከሚሄዱባቸው ሁኔታዎች አኳያና እነዛዎቹ ያመጡትን ለውጥ የደረሰበትን ደረጃ ስታየው ሪሊ የሚጠበቀውን ያህል ለውጥ መጥቷል ወይ ነው እና እንደምናየው ይሄ አይደለም። ኢትስ አ ፋክት ኦፍ ላይፍ። ኢን ፋክት በተለይ አሁን ባለፉት 4 ዓመታት ትራምፕ ስልጣን በያዘበት 5 ዓመታት ሊሆን ኦኬ ስልጣን ከያዘበት ጊዜ ጀምሮ አሜሪካ ውስጥ ጥቁር መሆን ሪሊ በጣም የሚያሳዝንበት ሁኔታ ነው የመጣው። ዘረኝነቱ በቃ ግልጽ ወደ ወጣበት ሁኔታ ነውና
ብዙዎቻችን እዛ በተለይ አሜሪካን ሀገር የምንኖረው ሰዎች የአሜሪካን ዕጣ ፋንታ ራሱ ወዴት ነው የሚለው ጥያቄ እስኪገባ ድረስ ነው ችግሮች የነበረው እና በጣም አጸያፊ የሆነ የዘረኝነት እንትኑ በቃ በግልጽ የወጣበት የታየበት ሁኔታ ነው ያለውና ሪሊ በዛም ሁኔታ ብቻ ሳይሆን በኮቪድንም ደግሞ ብታየው በአብዛኛው በከፍተኛ ሁኔታ የተጠቃው ማህበረሰብ ቢሆን የጥቁር ማህበረሰብ እና ሁሉ ነገር ስታየው ፖለቲካ ለውጦች አሉ። ምንም ልንክደው የምንችለው አይደለም። ከሲቪል ራይትስ ጊዜ ጀምሮ እስካሁን ድረስ የተደረጉ እንደ ብላክ ላይፍ ማተርስ ለውጦች አሉ እና ግን ያ ሪሊ የሚፈለገውን ያህል አምጥቷል አላመጣም። ስለዚህ ምርጫው ይሄንን ያህል የሚካሄድበትን ሂደት እየያዙ እንደዚሁ ትንንሽ ለውጦችን የምናገኘው ለውጥ ነው እነሱም በቃ ተቀብለን ደግሞ ለሚቀጥለው እየሰራን መሄድ ይሻለናል ወይስ መርታዊ ለውጥ ልናመጣ የምንችልባቸው ሌሎች አማራጮች ሊኖሩ ይችላሉ የሚለው ነገር ነው እንግዲህ ብላክ ኢኮኖሚ ኤክሰለንስን የወለደው እና ሶስት ነገሮች ናቸው እንግዲህ በእኛ እይታ የደረስንባቸው ድምዳሜዎች። አንደኛ የፖለቲካዊ ጥረቱ እንደተከበረም እንደተጠበቀም ሆኖ ከፖለቲካዊ ጥረት ይልቅ ኢኮኖሚያዊ ጥረት ቢደረግ የተሻለ ለውጥም በፍጥነት ማምጣት ይቻላል የሚለው ነው። ይሄ ደግሞ ብዙ ማህበረሰባትን ያየንበት ሁኔታ ነው ያለው። ፖለቲካቸው ሳይለወጥ ኢኮኖሚ የተለወጡ ሰዎች እኮ ዛሬ ሌላ አያናን የሆኑ ሀገሮች አሉ እንደ ቻይና አይነቱ። ስለዚህ ጥቁር ይሄን ማድረግ ለምን ይሳነዋል ነው። አዲስ ቲዮሪ ለማፍለቅ ሲሆን በተጨባጭ የታየም ስለሆነ ነው ማለት ነው። ትንሹ ሀገር እስራኤል እንኳን አሜሪካን የምታክል ሀገር እንደዚህ ታሽከረክራለች አይደለም እንዴ? ምንድነው ሪሊ ካየሽው የፖለቲካ ነገር ሆኖ ሳይሆን ኢኮኖሚው ስለተቆጣጠሩት ነው። አሜሪካን ሀገር ሎቢስቶቹ ብታያቸው በሕክምና ላይ በኢንተርቴንመንቱ ላይ በሚዲያ ላይ ማን የተቆጣጠሩት ጆቹ ናቸው እንጂ እንደ አሜሪካን የምታክል ሀገር እንደሚያንቀሳቅሱት ኢኮኖሚ ነው። ስለዚህ እኛም አዲስ ነገር መፍጠር ቢያቅተን ከሌሎች መማር ደግሞ ብልህነት ነው አንደኛው። ሁለተኛው ነጥብ ከዚህ ጋር የተገናኘም ነው። ጥቁሮች በአጠቃላይ ለረጅም ዘመናት ማለት ራሳቸው እነሱ ላይ በተደረገባቸው ጫና የፈጠሩት ስነ ልቦና አልበለው የቪክቲም ሜንታሊቲ ተበዳይነን እያሉ ከዛ አኳያ ቪክቲሞች ከሆንን ደግሞ ኮምፐንሴት መደረግ አለብን፣ ሌሎችን ብሌም ማድረግና እነሱ ደግሞ እኛ ሊክሱን ይገባል የሚለው አካሄድ ሁልጊዜ ማላይ ነው እኔ አሁን እንደዛ አንቺን ብልሽ ሁልጊዜ ሶሉሽኑን ከአንቺ ነው የምፈልገው ማለት ነው እንጂ እኔ ራሴ በቃ እሷ አድርጋኛለች በድላኛለች እኔ በቃ ያንን ትቼ ልሰራ የምችለውን ያህል ግን በራሴ ልስራ የሚለው ሜንታሊቲ ዴቨሎፕ አለ። ሁሌ ለቅሶ ማለት ነው በቃ ሁልጊዜ ኮምፕሌን ያ ደግሞ የትም አያደርሰንም። ማንም ማህበረሰብ መጥቶ ለእኛ መፍትሄ አያመጣልንም። ስለዚህ ከዛ ይልቅ እኛ ያለው ፋክት እንዳለ ነው። እሱም በራሱን ሊሰራበት የሚችለው ነገር ይሰራ። ነገር ግን እስከዛሬ ድረስ ያላደረግነው ሶሉሽን ከራሳችን እንፈልግ፣ ከውጭ ማህበረሰብ መፍትሄ አናምጣ፣ ባለን ላይ እንመካበ የሚለው ሀሳብ እሱን እኛ መሄድ ነው የፈለግንበትን። ሶስተኛውና ዋነኛው በተደረጉብን የተለያዩ ጫናዎች ሂስቶሪካል የምንበለው አሁንም ባለው ሁኔታ በአጠቃላይ ጥቁሮች ድህነትን አክሴፕት አድርገናል። በቃ ድሃነን የሚለው ነገር አክሴፕት አድርገናል። እኛ ደግሞ እንደ ብላክ ኢኮኖሚ ኤክሰለንስ ድሃነታችን መቀበል አንፈልግም፣ ድሃ አይደለንም የሚለው ኮምፕሊት የፓራዳይም ሽፍት ማምጣት አለብን። ነጮች እንግዲህ አዶነ በአማርኛ ምን ያመለካከት ለውጥ ያንን ማምጣት አለብን። ስር ነቀል ይሆናል ለውጥ እንደማለት። በቃ ገና ከመጀመሪያው አንቺ ሰነፍ ነኝ እኔ በቃ መማር አልችልም፣ በቃ እኔ የተመደበልኝ አንደኛ ክፍል ነው ብለሽ ከተመሽ እዛው አንደኛ ክፍል ሆነሽ ትቀሪያለሽ። ኖ እኔ ሃቭ ቱ ቢ ዶክተር ብለሽ ደግሞ ወይም ደግሞ ኢንጂነር ምናምን ብለሽ ካሰብሽ በዛው ልክ አስፒሬሽንም ከፍ ይላል እና ጥቁር ማህበረሰብ በአጠቃላይ ድሃ አይደለም። በቃ ይሄንን ፋክት እንቀበለው። ድሃ አይደለም ብለን ስነሳ ደግሞ ፉከራና ሽለላ ደግሞ አንዳንድ ሰዎች ይመስላል ፋክቱ እሱ ስላልሆነ ግን ፋክቱን ደግሞ ልንገርሽ። አሜሪካን ሀገር በአሁኑ ሰዓት ጥቁሮች ብቻ 1.1 ትሪሊዮን ዶላር ያጠፋሉ። 1.1 ትሪሊዮን ዶላር ይሄ ዛሬ ጉግል አድርገሽ ማየት ትችላለሽ። የጥቁር ኢኮኖሚ በአጠቃላይ ቢሰባሰብ one of the top 10 ኢኮኖሚስ ነው in the world። ፕላስ በአሁኑ ሰዓት ትልቁ ሪሶርስ በዓለም ላይ ያላት ምንድን ነው? የሰው ኃይል ቁጥር ነው፣ ማርኬት ነው። 1.4 ቢሊዮን ህዝብ ቀላል ህዝብ አይደለም። እሱን ደግሞ ትተን እኔ የፈጠርኩት ፋክት አይደለም። የዓለም 40% ናቹራል ሚነራል ሪሶርስስ የት ነው የሚገኘው? የተወሰኑ ከወርቅ ጀምሮ ከምናምን ጀምሮ አንዳንዶቹ 99% አፍሪካ ውስጥ ነው። ከአፍሪካ ውጭ እንደው ፕራክቲካሊ ሌላ ቦታ ጠብጠባለ እንጂ በሙሉ አብዛኛው ሚነራል ሪሶርስ አፍሪካ ላይ ነው ያለው።
ዓለም ውስጥ ሊታረስ የሚችለው መሬት 60% አፍሪካ ላይ ነው ያለው። ይሄ ሀብት አይደለም እንዴ? የኛ ጥያቄ በአንድም በሌላም መንገድ ግን በቅኝ ግዛትም በምንም መተው እነዚህ የምንላቸው ማዕድኖች ኮምፕሌን እያቀረብን ትልልቅ ልክ ነው። አሁንም ቅድም እንዳለው ሁሌ ለቅሶ እንዳይሆን በምን እንቀይረው ያስማማናል። ግን ማዕድን የሚወጡባቸው በማዕድን በተለያዩ በከበሩ ድንጋዮች ሁሉ የሚታወቁ ሀገራቶች እኮ እነሱ እርስ በርሳቸው ይጋደላሉ፣ ሌሎች በእነሱ ማዕድናት ይበለጽጋሉ ነው አይደለም? እነሱም እኮ የሚኖሩበትን ዓለም ጥለው ወደ አፍሪካ አይናቸውን ሲያደርጉ ያው ያላትን ሪሶርስ በማጥናት አይደል? በሚሽነሪውም በአሳሹም በታሳሹም በሁሉም ገብተው ወስደው ነው። እንደው ይሄንን ሪሶርሱ አለን ማለት ብቻ ሀብት ነው ወይ? አይደለም። ግን ሪሶርሱን አጠቃቀሙን እንወቅበት ነው። ጥናቶች አሁን የሚያሳዩት ምን መሰለሽ? ያለንም ገንዘብ እንኳን እኛ እኮ ሳያስገድዱን በመሳሪያ ላያችን ላይ ሲያደግኑብን እንደ ድሮ አንቺ እንዳልሽ ማለት ነው ወስደን እየሰጠናቸው። አሁን ጥቁር እርስ በራሱ ይሸማመታል ወይ ይሰራል ወይ ብትይ ጥቁር ማህበረሰብ እዚህ ያለው ለምሳሌ አንዱ መጥቶ ከጥቁር ማህበረሰብ እቃ ከመግዛት ይልቅ ፕሪፈር የሚያደርገው ነጭ ማህበረሰብ ላይ ሄዱ። እኛ አሁን ይላይ ነጭውና ኤግዛም አለም ግን ቱ ሳም ኤክስቴንት እርስ በራሳችንን የምንጠቃቀም ነው። ጥናቶች ምን ያሳያሉ መሰለሽ? ገንዘብን በመያዝ ሌሎቹ ኮሚኒቲዎች ምንድነው ከሌላው ገንዘብ ያመጡና ያቺን ገንዘብ ከኮሚኒቲያቸው እንዳትወጣ እርስ በራሳቸው እዛው ነው የሚያስቀሯት፣ ትራፕ አድርገው የሚያስቀሯት። እና በዚህ ሂደት አሁን በጣም ፋስት እያደገ የመጣው ኮሚኒቲ የኤሽያን ኮሚኒቲ ነው። $1 ከኤሽያን ኮሚኒቲ ከዛው ሳትወጣ 28 ቀን ትሽከረከራለች። ከዛ ቀጥሎ ያሉት ጆዎቹ ናቸው። እንዳውም ጆዎች ናቸው ገንዘብ በመያዝ ይታወቃሉ የሚባሉት፣ ግን ኤሽያኖች ይበልጧቸዋል። ኤንድ ኮሪሌት ያደርጋል ማለት ይገናኛል። እንዴት ኮሚኒቲዎች ገንዘብ ትራፕ ስለሚያደርጉ ማንም ሳያስገድዳቸው ማለት ነው ገንዘቡን ስላወቁበት አጠቃቀሙ። ኤሽያኖች ጆዎቹ 21 ቀን ያቆያታል። ከነሱ ቀጥሎ እንግዲህ ነጮች ናቸው በቀድ ይኖራሉ ምናምን የሚባሉ ከሌላውም ገንዘብ በመሰብሰብ እንትን የሚሉት ነጮቹ ናቸው። 17 ቀን ያቆዩታል። እንደው ጥያቄ ልጠይቅሽ፣ ጥቁሮች ጋራ እኛ ሰበሰብን ያገኘነው ለፍተና ላባችን አንጠፍጥፈን ያገኘነውን ገንዘብ እኛ ኮሚኒቲው ስንት ቀን ምናቆይ ይመስልሻል? አንድ ቀን ጥሩ እና አንቺም ጥሩ ሄደሻል። ብዙ ሰው ሳምንት ምን አይደኝ 6 ሰዓት ብቻ ነች የምትቀመጠው $1 በጣም ደጎች ነን። እንሰበስብና አሳልፈን እንሰጣቸዋለን። ተረትም እኮ አለ እኛ ጋር ስለማናስተውለው ነው እንጂ ሰው ሀብታም የሚሆነው ባጠፋ ሳይሆን ባስቀመጠ ነው የሚል ነገር ባስቀመጠው ነው። አጠቃቀሙም ያንን ገንዘብ እንዳው ብታወጪው እንኳን ስማርት በሆነ መንገድ ላይ ብታወጪው። ስለዚህ ይሄ ሌሎች ላይ ኮምፕሌን ሳይሆን እኛ ሲስተም ከዘረጋን ኦልሬዲ ገንዘቡ አለን እናጠፋው። ቅድም ያልኩት ያ ከዛ $1.1 ትሪሊየን ውስጥ እንኳን ላይክ 20% ሌላውን ደግነን እንስጣቸው። 20% እንኳን ራሳችን ውስጥ ልናሽከረክርበት የምንችለው ሲስተም ከፈጠርን ትልቅ ለውጥ ማምጣት እንችላለን። ይኛ ልሻው እንደዚህ አድርገውናል፣ በድለውናል፣ ረግጠውናል፣ ቀኝ ገዝተውናል ማለት እንችላለን። እኛ አልተገዛንም። ለምሳሌ በጃዙር እስካሁንም ድረስ ለመቀጠል የሚሄድበት ጥረት ይኖራል እናውቃለን። ግን እና አሁን እንዳልነው ናቹራል ሪሶርስ ላይም ደግሞ እኛ ዲፔንድ አድርገን እንነሳ ብዙ አይነት ልንሰራ የምንችላቸው ነገሮች አሉ። እኛም አሁን ፕሮፖዝ ያደረግነው ማለት ነው አሁን ከተመጣው ቴክኖሎጂ ጋር ምናምን በተገናኘ ሁኔታ እና ያን ተጠቅመን ህዝብን ይዘሽ ኦሬዲ ይሄንን ቅድም እንዳለው ገንዘቡን ለሌላ ከምሰጥ አማራጭ እዚህ ላይ አቀርበሽለት ያንን እንዲጠቀም በማድረግ ለውጥ ማምጣት ነው። ይሄ ነው እንግዲህ የኛ አስተሳሰብና የተነሳንበት መንስኤ። እንግዲህ ከዚህ ብላክ ኢኮኖሚ ኤክሰለንስ በአጠቃላይ የተጀመረው በጥቁሮች ነው። ግን እሱ ሀፕን አሁን ባለንበት ሁኔታ በኢትዮጵያ እኛ ኢትዮጵያውያን አብዛኞቹ ኢትዮጵያውያን ነን። ቱ ሳም ኤክስቴንት የተወሰኑ ጃሜካኖች ከኛ ጋር እየሰሩ ያሉበት ሁኔታ ጥቁር አሜሪካኖች ወይስ ጥቁር አሜሪካኖች በአሁኑ ሰዓት ብዙም አልገቡም። አልኩሽ እኮ አብዛኛው ቻሌንጅ የሚመጣው ከሌላም አይደለም ከዛው ከኛ ጋር ነው። አሁን እኛ ይሄን ሐሳብ ስንጀምር አንዳንድ ሼር ያደረግናቸው ጥቁር አሜሪካኖች ነበሩ። ግን እስቲል እኛን እንኳን እዛው እርስ በራሳችን ያልሽ ያለመተማመን ገና እስቲ ነገር ይሰራል ስምታወሪው ነገር በጣም ለብዙ ከጭንቅላቱ በላይ ስለሆነ ምናሾፍ ነው የሚመስላቸው እና ብዙ ሰው ከዳር ሆኖ እያያን ነው። እና አሁን ማንም ሰው እዚህ ደረጃ ላይ ደርሶ ኢትዮጵያ ውስጥ ገብተን ካምፓኒ ኤስታብሊሽ አድርገን ማንም እውነት እዛ ራሱ አሜሪካኖች ብዙ ኢትዮጵያኖች ኢትዮጵያን ኮሚኒቲ ራሱ ገና ይሄ ነገር እስኪሰምጥና እስኪገባ ብዙ እንትን ነበረው እና አሁን ነው በስነ ስርዓቱ ሲያውት አንድ ነገር ሲመጣ ሲያውት ከዛ በኋላ ወርዶ መሬት ላይ ሲያው ሰው ሁሉ እንደ ለካ ይሄ ነገር ሲሪየስ ነው እውነትም ሊተገበር ይችላል እነዚህ ሰዎች የሚናገሩት እውነት ነው ብሎ ሰው ማመንና ማዳመጥና አትሊስት ትኩረቱን መስጠት የጀመረው። እየተከታተላችሁ ያላችሁት የነጋገር ፕሮግራም ከዶክተር ፍስሐ እሸቱ ጋር እንግዲህ ስለ ፐርፐዝ ብላክ
ምን አይነት ፕሮጀክት ይዛችሁ መጣችሁ? ምን ተስፋ አለው? ምን ይገጥመናል? የሀገራችን ግብርና ላይ ምን ልትሰሩ ነው? ያለን እየተጠያየቅን ነው ያለ ነው። 108 ኢትዮጵያውያኖች ይሄንን ሀሳብ ደግፈው ተነስተው በመመስረቱ ሂደት እጅ እንዳላቸው ትልልቅ ድርሻ እንዳላቸው እያወጉን ነው። አብራችሁ